እንግዲህ እንደተመለከታችሁት ተሰብስበው ነበር እስኪ በቃው ድረስ የቀጠቀጡት። እሱም እንግዲህ ስለ ወንድ ልጅ አምላክ እያለ ተማጽኗቸዋል። ነገር ግን የእሱን ተማጽኖ ችላ ብለው እግሬ አውጪኝ ብሎ እስኪፈረጥጥ ድረስ በደንብ አድርገው አቅምሰውታል። ነገር ግን ሶፎንያስ አዲስ አበባ ከመጣ በኋላ ፌስቡክ ገጹ ላይ ለካ በጠራራ ፀሐይ ዝርፊያም አለ በሚል ርዕስ አንድ ወዳጄ ከእንግሊዝ ሀገር ላፕቶፕ ልኮልኝ ለመቀበል አዳማ ሄጄ ነበር። እናም ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ተለዋውጠን ላፕቶፑን ሰጠኝና ወደ መናኸሪያ ለመሄድ ባጃጅ መጠቀም ስለነበረብኝ ባጃጅ ተራው ድረስ ይዤ ልሂድ ብሎኝ ተከትየው መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ እያለ ይቀጥላል። እንግዲህ በአጠቃላይ ሐሳቡ ረዘም ስላለ ላሳጥረው ብዬ ነው። በአጠቃላይ ሐሳቡ ምን ይላል? አዳማ ድረስ ሄዶ ላፕቶፕ ሊቀበል ነበር። ነገር ግን ይህ ግለሰብ እንግዲህ በኮብልስቶን ውስጥ አስገብቶ እንደዘረፈው ከጓደኞቹ ጋር እንደደበደቡትና እንደዘረፈው ነው እንግዲህ የገለጸው። በሌቦች ተይዤ ላፕቶፔን ተዘረፍኩኝ፣ ተደብድቤ ላፕቶፔን ተዘረፍኩኝ በማለት ነው እንግዲህ ጽሑፉን ያሳፈረው። ሶፎንያስና ፍሬዘር ትውውቃቸው በቲክቶክ ነው። እዛው ቲክቶክ ላይ ነበር ሰላምታ የተለዋወጡት። ከዛም ሶፎንያስ ለዚህ ዩቲዩበር ፈታ እንበል የሚል መልእክት ይልክለታል። ፍሬዘርም እንግዲህ ሐሳቡ የመሰለው ሶፎንያስ ፈታ ሾው የተሰኘ ፕሮግራም እያዘጋጀ ስለሆነ ፍሬዘር የሚታወቅ ዩቲዩበር ስለሆነ ምናልባት እዛ ፕሮግራም ላይ ሊያቀርበኝ አስቦ ነው በማለት እንግዲህ ምን ችግር አለ ፈታ እንበል የሚል ምላሽን ይሰጠዋል ማለት ነው። እንግዲህ ይህንን ምላሽ እንዳገኘ ሶፎንያስ ወዲያውኑ ቴሌግራም ላይ እናውራ በማለት ወሬያቸውን ማለትም ቲክቶክ ላይ የጀመሩትን ወሬ በቴሌግራም ይቀጥሉታል ማለት ነው። በዚህ ጊዜ ነው እንግዲህ ጋዜጠኛ ሶፎንያስ ድብቅ ማንነቱን ማጋለጥ የጀመረው። ፍሬዘርን ስለ ስራ ወይም ስለ ሾው አልነበረም ሲያወራው የነበረው። በጣም የሚያስጠላና ከሱ የማይጠበቁ ቃላቶችን ነበር እየተጠቀመ ሲያወራው የነበረው። ማለትም ወንድ ለወንድ በዚህ መንገድ ሲወዳደስ አያምርም፣ ደረትህ ያምራል፣ የደረትህ ጸጉር ደስ ይላል፣ ሰውነትህ በሙሉ እንዲነወይ የሚሉ በጣም የሚያስጠሉ ቃላቶችን ነበር እንግዲህ ሶፎንያስ ለፍሬዘር ሲጽፍለት የነበረው። ከዛም እንግዲህ ይህ ዩቲዩበር ከዚህ በፊት በሶፎንያስ ዙሪያ ተነስቶ የነበረውን ነገር ያውቅ ስለነበር እናም ራሱ ላይ እውነታውን ስላረጋገጠ ቆይ ይህንን ነገር ለምን ይፋ አላወጣውም? በቃ የኢትዮጵያ ሕዝብም ይህንን ጉድ ማወቅ አለበት፣ የዚህን ጋዜጠኛ ድብቅ ሴራ መረዳት ይገባዋል በማለት ግለሰቡም ልክ ራሱን እንደ ግብረ ሰዶማዊ አስመስሎ ያወራው ጀመር። የሰውነት ቅርጹ በጣም እንደሚያምርና ደግሞ ሌሎች እዚህ ሚዲያ ላይ መግለጽ የማልችላቸው ትንሽ ጸያፍ የሆኑ ቃላቶችን በመጠቀም እንግዲህ ማውራት ይጀምራሉ። ከዛ በኋላ እንግዲህ ሶፎንያስ በወሬያቸው መሃል ስሜታዊ ሆኖ ይመስለኛል። መቼም እንዲህ የምለው ማለት አንድ ጤነኛ የሆነ ሰው እና ግብረ ሰዶማዊ ያልሆነ ሰው መቼም ወንድ ሆኖ የራሱን መቀመጫ ፎቶ አንስቶ ለሌላ ወንድ አይልክም። እናም ለዚህ ግለሰብ ሶፎንያስ መቀመጫውን ፎቶ በማንሳት ይልክለታል። ልጁ እንደገለጸው ከሆነ አንድ በርገር ልላክልህ ብሎኝ መቀመጫውን በአንድ እይታ ብቻ ታይቶ እንዲጠፋ አድርጎ ላከልኝ ነው የሚለው። ይህ ድርጊት እንግዲህ በጣም አሳፋሪና ዘግናኝ ነው። ይህ ጉዳይ ወይም ይህ ድርጊት በሀገራችን ላይ እየተስፋፋ እንደሆነ ይገመታል። ያው በወሬ ደረጃ ይነገራል። አንዳንድ እንደዚህ ሚዲያ ላይ ያልወጡ መረጃዎችም አሉ፣ የሚታወቁ ቤቶችም አሉ። ያው እስካሁን ምንም አይነት ሕጋዊ እርምጃ አልተወሰነባቸውም ወይም አልተካሄደባቸውም። ነገር ግን እንዳሉ ይወራል፣ ይገመታል። ግን ያው ሚዲያ ላይ እንትንም እንዲሆን አልተፈለገም። ይሄ መነጋገሪያ ርዕስም እንዲሆን ስላልተፈለገ እየተወራ አይደለም እንጂ ሳይኖር ቀርቶ አይደለም። ነገር ግን ታዋቂ ሰው ሆኖ እንደዚህ አይነት ድርጊትን ማከናወን ደግሞ ሌሎችን በርቱ እንደማለት የሚቆጠር ድርጊት ነው።
እንደዚህ አይነት ሰዎች የህዝብ አይን ናቸው እና በተቻለ መጠን በጋራ በመሆን ይህንን ድርጊት ሲቃወሙ መመልከት እንጂ ሲደግፉ አልፎም ተርፎም ደግሞ ራሳቸውን የድርጊቱ አባል አድርገው ሲያከናውኑት ማየት በጣም ይቀፋል። ዘግናኝ የሆነ ተግባር ነው። እንግዲህ እናንተም ሀሳባችሁን እንደምታጋሩን እናምናለን በዚህ ጉዳይ ላይ። ወደ ዋናው ጉዳይ ስንመለስ እንግዲህ ሶፎንያስ የኔን ልኬልሃለሁ እና ያንተን ደግሞ ፎቶ አንስተህ ላክልኝ እስቲ። ያው ያንተን ሶፎንያስ ራሱን እንደ ሴት ነው እንግዲህ እዚህ ጋር እየቆጠረ የሚገኘው። ስለዚህ ያኛው ግለሰብ ወንድ ነው ተብሎ እየታሰበ ስለሆነ እሱም ደግሞ እንደ ወንድ የራሱን ፎቶ አንስቶ እንዲልክለት ነው እንግዲህ እየጠየቀው የነበረው። ምን ይመስላል? ትልቅ ነው ወይ? ወፍራም ነው ወይ? የሚሉ ይሄ በጣም የሚቀፉ ቃላቶች ናቸው። በነገራችን ላይ ግን መውጣት አለበት። ይህ ሰው መወገዝ አለበት። እንደዚህ አይነት ድርጊት ውስጥ ያሉ ሰዎች ሊወቀሱ ሊወገዙ ይገባል ከሚል ሀሳብ ተነስተን ነው እንጂ እያበረታታንም አይደለም። ይህንን መረጃ እያጋራን ያለ ነው። እናም እንግዲህ እነዚህን የመሳሰሉ የሚቀፉ ጥያቄዎችን ነው እንግዲህ ልጁን ሲጠይቀው የነበረው። ልጁም እንግዲህ እንደዚህ ከጓጓህ ለምን መተህ አታየውም ይለዋል። በዚህ ጊዜ ሶፎንያስ በጉጉት የት እንዳለ ወይም የት እንደሆነ አድራሻው ይጠይቀዋል። ልጁም አድራሻው አዳማ መሆኑን ይነግረዋል። በዚህ ጊዜ እንግዲህ ሶፎንያስ በጉጉት ወደ አዳማ ጉዞውን ያቀናል። ከአዲስ አበባ ጀምሮ አዳማ እስከሚደርስ ድረስ በተደጋጋሚ እየደወለ ነበር ሲያናግረው የነበረው። ይህንንም እንግዲህ የድምፅ ግጂ ይህ ልጅ ዩቲዩብ ገጹ ላይ ፖስቶታል ወይም ለቆታል። ፍሬዘር በሚል ዩቲዩብ ቻናል ላይ ተፖስቷል። የተለያዩ መልእክቶችንም ሲልክለት ነበር። አዳር ነው ወይ? ቢጃማ ሊያዝ ወይ? ምናልባት ካልበቃይ ሌላ ሰው ፈልግልኝ፣ አንተ እንዳትደክምብኝ የሚሉ በጣም ዘግናኝ የሆኑ ንግግሮችን ነበር እንግዲህ ይህ ጋዜጠኛ ሲያደርግ የነበረው። ይህንንም የድምፅ ቅጂ እንግዲህ ፍሬዘር ቀርቶ ዩቲዩብ ገጹ ላይ ፖስቶታል። እዛ ፔጅ ላይ መመልከትም ትችላላችሁ። እንግዲህ ሶፎንያስ ራሱን እንደ ሴት ቆጥሮ ነበረ ይህንን ግለሰብ ሲያወራ የነበረውና ግቢያችሁ ምን ይመስላል? ይመቻል ወይ? ሙቅ ሻወር አለ ወይ? እባክህ ተዘጋጅ፣ ተጠብቀኝ የመሳሰሉ መልእክቶችን ሲልክለት ነበር። አዳማ እንደደረሰ ግን ፍሬዘር ይዞ የጠበቀው አጠናና የተለያዩ ጎረምሶችን ጓደኞችን ሰብስቦ ነበረ ሲጠብቁ የነበረው። እናም ትንሽ ወቀጥ አድርገውታል። ያው ልክ ሲደበድቡት ሶፎንያስ በወንድ ልጅ አምላክ እያለ ነበር እንግዲህ ሲጮህና ሲማጸናቸው የነበረው። እነሱም እንዴ ወንድ ነህ እንዴ እያሉ ነበር ሲያሾፉበት እና ሲመቱት የነበረው። ነገር ግን ያው ትንሽ መታ ካደረጉት በኋላ ፍሬዘር በቃ ተው፣ አቁሙ፣ ልቀቁት ብሎ አስለቅቆታል። ሶፎንያስም እንግዲህ እግሬ አውጪኝ ብሎ በመፈርጠጥ ወዲያውኑ ከአካባቢው ተነስቶ ይጠፋል። ይህም ቪዲዮ እንግዲህ ተቀርጿል። እንግዲህ ሶፎንያስ ይህ ቪዲዮ ሊፖሰትበት እንደሚችል በመገመት ያው ሳልቀደም ልቅደም በሚመስል መልኩ በፌስቡክ ገጹ ላይ አዳማ ዕቃ ሊቀበል ሄዶ እንደተዘረፈ ገልጾ ፖስት አድርጓል። እንግዲህ ያው እውነታው ምን እንደሆነ ሁላችንም የተመለከትነው ጉዳይ ነው። ከዚህ በፊት እንግዲህ ሶፎንያስ ሚዲያ ላይ ሲመጣ ረዥም ጊዜ ከጋዜጠኝነት ሙያ ጠፍቶ ነበረ። እናም ከጓደኛዬ ጋር አንድ ስራ ልንሰራ ብለን ስራውን ጓደኛዬ አበላሽቶብኝ አይምሮዬ ልክ ስላልነበር ጸበል ገብቼ ነበር፣ ራሴን ያገኘው ጸበል ነው የሚሉ የመሳሰሉ የተለያዩ ነገሮችን ተናግሮ እንግዲህ እንደ አዲስ ስራውን እንደሚጀምር ገልጾ በተለያዩ ቻናሎች ላይ እየተጋበዘ የገጠመውን ሁኔታ ለማብራራት ሞክሮ ነበር። ረዥም ጊዜ ጸበል እንዳሳለፈ ምናምን ገልጾ ነበር። እናም ያው ከአይምሮ ህመሙ እንዳገገመና ወደ ስራው እንደሚመለስ ነበር እንግዲህ ሲናገር የነበረው። እናም ወደ ስራ ተመልሶ የተለያዩ ሾዎችን የተለያዩ የሬዲዮ ፕሮግራሞችን እያዘጋጀ ነበር እንግዲህ የሰነበተው ይሄ ጉዳይ እስከሚነሳበት ጊዜ ድረስ። በእርግጥ ከዚህ በፊትም በዚህ ጉዳይ ላይ ወቀሳ ደርሶበት ነበር። ነገር ግን ያው አለባብሶ አልፎት እሱ ወደ ስራው ተመልሶ ነበር። አሁን ግን ከነ ማስረጃ ነው እንግዲህ እየተለቀቀበት ያለው፣ ከነ ቪዲዮ ማስረጃ ነው የተለቀቀበት።
እንግዲህ ያኔ የነበረበትን ጉድፍ ለማጥፋት እንግዲህ ጸበል ተሸሽጎ ነበር። ዛሬ ግን ስራው በገሃድ ወጥቷል። ከዚህ በኋላ የት እንደሚሸሸግ ፈጣሪ ይወቀው። እስከ ዛሬስ የስንቱን ህይወት አበላሽቶ ይሆን? እሱንም እንግዲህ ፈጣሪ ነው የሚያውቀው። እንግዲህ በዚህ ሐሳብ ዙሪያ ያላችሁን ሐሳብ አስተያየት በኮሜንት ሴክሽናችን ላይ እንድታጋሩን እያልን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። አብራችሁን ስለነበራችሁ እያመሰገንን ተሰናበትን። መልካም ጊዜ። ቸር ያሰማን ኢትዮጵያ።